ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። ተንሥአ በከመ ይቤ ብሎ ታላቁ መልአክ የትንሣኤውን የምስራች እንዳበሰረ እንደተናገረ ተነስቷል ብሎ የትንሣኤውን አዋጅ ያወጀልን መልአክ ዛሬም ከሞት በኋላ ለመገናኘት ቀጠሮን የሰጠ ብቸኛን ወዳጅ የመጀመሪያውም የመጨረሻውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ አለ። ሰላምና ደስታን በውስጣችን ያነገሰ ከሞት በስተጀርባ ሕይወት ከመቃብር በስተጀርባ ትንሣኤ እንዳለ ያወጀልን ጌታ አባት እግዚአብሔር እንኳን ለብርሃነ ትንሣኤው በድጋሚ በጤና በሰላም አደረሳችሁ አደረሰን። ይህንን ድምፅ እየሰማችሁ ብዙዎቻችሁ የትንሣኤን በዓል እያከበራችሁ ትገኛላችሁ። በያላችሁበት ሰላማችሁ ይብዛ። የትንሣኤው ብርሃን በቤታችሁ ይግባ። እግዚአብሔር የልባችሁን መሻት ጥግ ያደርስላችሁ። እርሱ ተነስቶ እኛም ከኃጢአት እንድንነሳ ያስተማረን፣ የመከረን፣ የገሰጸን፣ የረዳን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የኢቲቪ ሚዲያ ልዩ ዝግጅትን አዘጋጅቷል። ደራሽ እጆች መልእክተኛው የኢቲቪ ሚዲያ ነው። ሚዲያ ላይ ያቸው በራቸውን ዘግተው የተቀመጡ ጠዋሪ ቀባሪ ያጡ እጅግ በጣም የተቸገሩን ሰዎች ከጣጣት ይበልጣል እንደሚባል በየቤታቸው ሄደን በር አንኳኩተን የኢቲቪ ሚዲያ ቤተሰቦች የሰጡንን ገጸ በረከት አድርሰንላቸዋል። ሙሉ ቪዲዮውን እያንዳንዳቸውን በዶክመንተሪ መልክ ተዘጋጅቷልና ታዩታላችሁ፣ ትመለከቱታላችሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። አሜን ማዬ ዘርማን ተራጭታ አሜን። ልጅ የለኝ ውላጅ የለኝ ሚጦረኝ አንድ መድኃኔዓለም እና ቅዱስ ገብርኤል የነጥሜ ይስጣችሁ። አሜን። እኔ 75 ዓመቴ ልንገርሽ ከአባባ ጃንሆይ እንዲህ ብዬ 100 ብር ተቀብያለሁ ልጅ ሆኜ ማለት ነው። ለኔ እንዳታወሳችሁ እሱ መድኃኔዓለም እሱ ያስታውሳችሁ። አልቀር እያወለዳችሁትም ውለዱ። መውለድ ጥሩ ነው። ማንም ይቀረኝ የለም ማንም ነው እንደው ዝም ብሎ እንጀራ እየጋገሩ ርቁልኝ የኔ እናት። እሺ እግዚአብሔር ይስጥልኝ። አሜን። የኔ እድሜ ይስጣችሁ። አሜን። ያው እንደምታዩት ይሄ እንዳለ የፈረሰ ነው። በውስጥ ያያችሁት ቤት ይሄ ነው። ዛሬያችሁ ላይ ማለት ትልቅ ክብር እሱ ደግሞ ሰሜን አለስ የሚገርመው ተቆሮ የተቀመጠ ንጉስ እሱ ያክብርልኝ። መርቁልኝ። እድሜ ይስጥልኝ። አሜን። ሁላ ባላችሁበት አሜን። ውጭም ሀገር ደልቷቸው አይደለም ይልኩት ሶሳናት ሰማንት ብሎ ፈጣሪ ለሀገራቸው ያብቃቸው። አሁን በቃ ከወደቁ በኋላ በቃ የአልጋ ላይ ተኝተው ነው የሚሉት እዚህ ላይ። አዎ በቃ የሚረዳችሁ ሰው የለም ማለት አረባርግና ጤፍም አስፈጩ ዘይትም ግዙ እንዳይረባችሁ ማለት ነው። መርቁልኝ፣ በደንብ መርቁልኝ። አሜን አሜን። እንደናንተው እንደዛ ሐሳቢ ይዘዝላችሁ። አሜን ብላችሁ አንድ መልእክት ተልኬ ነበር የመጣሁት። የጋ አዎ ማጀው ከአሜሪካ ተልኬ ነው። ከፋይ ጋር በዚያ ይጠብቅልኝ።
እማምዬ እንዴት ነው ትልኝ? እንዴት ነው? ጾም ደህና ነው? እንዴት ነው? ቤተሰብ ፋሚሊ ይባላል። አሜሪካ ነው የሚኖሩት። 10 ሺህ ብር አሁን እናንተንም የእድሜ ጠጋ አድርጎ እድሜ ሰጥቷችሁ እንደኔ እኔ እድሜ ትልቅ ነው ይበቃል። ስንት አመቶት ነው? እናት እኔ መስከረም ጳጉሜ 3 ተወለድኩና ጣሊያን በማዚያ ገባ ያሁን ከፋርጎ እንቅፋት አብርሃም ስላሴ የጥንት የጠዋቱ ያት የቅድሚያ የታወት ገዳማት መለኩሴ ጥላ ከለላ ዋስ ጠበቃ ጋሻ መከታ ሆነው እሳቸው ጠበቋቸው። አመሰግናለሁ። 75 ኧረ በእግዚአብሔር ያልደረስኩበት በረሃኛ በየሱ ቤት እየሰራሁ መንግስቱ ጥሩ ከሶማሊያ እና ልጅ አላፍርማ ታንሳለች። ስለዚህ ምንም የሚያግዘው ሰው የለም ከዚህ ውጭ እና ስለዚህ እጅግ በጣም የተባረኩ ናቸው። እና እንደ እርሶ ላሉ ጧሪ ቀባሪ ለሌላቸው በእንደዚህ አይነት ኑሮ ስለሚኖሩ አስተዋሽ ላጡ እየሄድክ ይሄንን 10 ሺህ ብር ስጥልኝ ስላልኩ እድሜ ከጸጋ ይስጥ። አሜን። ጉላችሁ ግቡ፣ ከክፉ ነገር ይሰወራችሁ። አሜን። ወልዳችሁ ሳሙ። አሜን። ሰርታችሁ አግኙ። አሜን። እግዚአብሔር ከመጥፎ ትኩሳት ከመጥፎ ተውሳት ያድንልን። አሜን። የሰማዕታቱ አምላክ ፈጣሪ እንጀራ ከጸጋ ይስጥልኝ። ለምለም ሁኑልኝ፣ እሸት ሁኑልኝ። የልጅ እሸት የገንዘብ እሸት ይስጥልኝ። ምድር አያስቀርባችሁ፣ በምድር የሰጣችሁትን በሰማይ አይቀርባችሁ። አሁን ያለሁት በሽንት ቆማና በዳይፐር ነው። ይሄን ያህል ወር ሙሉ ሙሉ ሕክምና ስላልተደረገልኝ የተለያዩ ቦታዎችን ሙከራ ስላልተደረገ መዳን አልቻልኩም። ወጣት ነኝ በዚህ እድሜ። በእርግጥ እንደዚህ አይነት ሁኔታ በጣም ከባድ ነው። ለቻላችሁት ልታደርጉልኝ። እኔ መዳን እፈልጋለሁ፣ መራመድ እፈልጋለሁ፣ ወደ ቀድሞ ህይወት መመለስ እፈልጋለሁ። ተመልሰን መተናል። ቤተሰቦች ሁላችሁም ይህ ድምፅ የሚሰማችሁና ይመስል የሚታያችሁ እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን ሀብት በመስጠት መባረክ እናገኛለን ብለን በዚች አጭር ፕሮግራም ላይ የተሳተፋችሁ ወገኖቼ የኢትዮ ቤተሰብ ሚዲያ ቤተሰቦች ሁላችሁንም ከልብ አመሰግናለሁ። የእናንተ መሳተፍ ብቻ ሳይሆን እነዚህን ሰዎች መርጠው ቤታቸው ድረስ ሄደው ቪዲዮ ቀርጸው ኢንተርቪው አድርገዋቸው ችግራቸውን ተረድተው ሌሎችም እንደዚሁ በዚህ አጋጣሚ ላይ ይህንን ችግራቸውን አይተው ተመልክተው እኛ የሰጠናቸው ጥቂት ገንዘብ ነው፣ ሌሎች ግን እንዲረዷቸው በርን የከፈቱ ኢትዮጵያ ውስጥ የሚገኙ ቀናና ቅን ሀሳብ ያላቸውን ቤተሰቦች ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት በዚህ ዘመን በተለይ አሁን ባለንበት ወቅትና ሰዓት ላይ ያልተቸገረ ማንም የለም። ትላንትና ሰጪ የነበሩ ዛሬ የሰው እጅን የሚያዩ በጣም ብዙዎች ናቸው። ትላንትና በቤታቸው ውስጥ ብርሃን የነበረ ዛሬ በቤታቸው ውስጥ ጨለማ የገባባቸው በጣም ብዙዎች ናቸው። ትላንትና ጤነኛ የነበሩ ዛሬ ጤናቸው የታወከ በጣም ብዙዎች ናቸው። እንደ ችግር ስናስብ ዓለም ላይ ያለ ሁሉ ተቸግሯል። በዚህ ችግራችን ደግሞ ለወገን ደራሽ ወገን እንደሚባለው ለወገን የተዘረጉ እጆችን የምናደርስበት መርሃ ግብር ነው። በዚህኛው መርሃ ግብራችን የተሳተፉ በጣም ጥቂት የኢትዮ ቤተሰብ ሚዲያ ቤተሰቦች ናቸው። በተለይ መቅደሰ ማርያም በመስጠት መባረክን ገንዘብ ያደረገች በሚታይ ትንሽ አገልግሎት የማይታየውን ብዙ ጸጋ እግዚአብሔር ይሰጠኛል ብላ የምታምን ሁል ጊዜ ለገዳማት ለተቸገሩ የምትረዳ እጇ በተዘረጋበት መንገድ ሁሉ አብዝቶ የሚባርካት አባት እግዚአብሔር እንዳለ የምታምን እህታችንን መቅደሰ ማርያምና ቤተሰቦቿ በዚህ ፕሮግራም ላይ ተሳትፈዋል። እሴተ ገብርኤልና ሀብተ ጊዮርጊስ እንስሳ ልጆቼ ናቸው። ከነ ቤተሰቦቻቸው በዚህ ፕሮግራም ላይ ተሳትፈዋል። እግዚአብሔር የልባችሁን መሻት ይፈጽም፣ አብዝቶ እግዚአብሔር ይባርካችሁ። ወለተ ኪዳን ከሳን ፍራንሲስኮ እሷም እንደዚሁ ቤተሰብ ናት። እግዚአብሔር የልብሽን መሻት ይሙላልሽ። የተጨነቅሽውን ጭንቀትሽን እግዚአብሔር ከላይሽ ላይ ያራግፍልሽ። ሸክምሽን እግዚአብሔር ያቀለልሽ። የልብሽን መሻት ጥግ ይሙላልሽ። የነዚህ የእናቶቻችን የአባቶቻችን የነዚህ የነዳያን በረከታቸው ረድኤታቸው ምርቃታቸው በአንቺና በቤተሰቦችሽ ላይ ይደር። እንደዚሁም ደግሞ አስካለ ማርያም እሷም ንስሐ ልጄ ናት። በዚህ ጉዳይ ላይ ተሳትፋለች። እግዚአብሔር የልብሽን መሻት ይሙላልሽ።
አብዝቶ እግዚአብሔር ይባርክሽ። ተስፋ ገብርኤልና አስካለ ማርያም በማገለግልበት ቤተክርስቲያን ውስጥ የሚያገለግሉ ብርቅዬ ቤተክርስቲያን ልጆች ናቸው። እግዚአብሔር አብዝቶ ይባርካችሁ። ልጆቻችሁን እግዚአብሔር በጥበብ ሞገስ ያሳድግላችሁ። ጽጌ ሀና ከዳላስ ቃሉን ነገርኳት። በዚህ ቃል ላይ ለመሳተፍ ደቂቃ አልፈጀባትም። እግዚአብሔር በተዘረጋው እጅሽ ላይ የማያልቀውን በረከት እግዚአብሔር ያድልሽ። የልብሽን መሻት ጥግ ይሙላልሽ። እግዚአብሔር አብዝቶ ይባርክሽ። የእነዚህ እናቶቻችን ምርቃት በአንቺና በቤተሰቦችሽ ላይ ይደር። ወልደ ማርያምና ወለተ ማርያም ከካናዳ እነዚህም ቤተሰቦቼ ናቸው። እግዚአብሔር አብዝቶ ይባርካችሁ። በቸርነትና በምሕረቱ የልባችሁን መሻት ጥግ ይሙላላችሁ። ልጆቻችሁን እግዚአብሔር አምላክ ከክፉ ነገር ሁሉ ይሰውርላችሁ። በመቀጠል እንደዚሁ ደግሞ ወለተ ማርያም ጭንቀቷን ነግራኝ በጭንቀቷ ውስጥ ሁሉ እግዚአብሔር እንደሚረዳት ተስፋ አድርጌላት በተለይ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ጸበል ከዚሁ ቃል ገዳም እንደማመጣላት ቃል ገብቼላታለሁ። እርሷም ይህ ጸበል እንደሚፈውሳት አምናለች። እግዚአብሔር የልብሽን መሻት ይሙላልሽ። አሁንም እግዚአብሔር አምላክ ጨርሶ ይማርሽ። እነዚህ ጥቂት ቤተሰቦች በዚህ ፕሮግራም ላይ ተሳትፈዋል። ነገር ግን ይህንን ፕሮግራም በማስተዋወቅ ደረጃ አስተዋውቄው አይተው ተመልክተው በዚህ ጉዳይ ላይ የተሳተፉ ቀጣይ የሚተላለፉ ሙሉ ለዳግማ ትንሣኤ ምሮ ፕሮግራም አለ። በዚህ ጉዳይ ላይ ከተሳተፉት ኢትዮጵያ ለተቸገሩት እጃቸውን የዘረጉ ቤተሰቦቻችን በዚህ በአሜሪካ የሚኖሩ በአሜሪካ ቨርጂኒያ ወልብሪጅ የሚገኙ የቅዱስ ሚካኤል የጽዋ ማህበርተኞች የላኩንን መልእክትም እንደዚሁ አድርሰናል። ጽጌ ሀናና ባለቤቷ ከአሜሪካ ሲያትል የላኩንን መልእክት እንደዚሁ አድርሰናል። ወለተ ሰንበትና ገብረ መስቀል ከአሜሪካ ዳላስ ቴክሳስ የላኩንን መልእክት እንደዚሁ አድርሰናል። መንበረ ማርያም ከአሜሪካ ሲያትል በኢትዮ ቤተሰብ ሚዲያ ስም ደራሽ እጆች የላኩንን አድርሰናል። ወለተ ስላሴ ከአሜሪካ ሂውስተን ዳላስ ቴክሳስ እንደዚሁም የላኩንን አድርሰናል። እስካለ ማርያም ከአሜሪካ ፖርትላንድ ሲያትል እንደዚሁ የላከችንን መልእክት አድርሰናል። ሂሩት ወልደ ሚካኤል እንደዚሁ ያደረሰችንን መልእክት አድርሰናል። እነዚህ እንግዲህ ቀጥታ የሚወጡ ናቸው። በዚህ ውስጥ የተሳተፋችሁ ሁላችሁንም አብዝቶ እግዚአብሔር ይባርካችሁ። አሁንም የተቸገሩትን በመርዳት ለመተሳተፍ ለምትፈልጉ ሰዎች በዚህ ታች ባለው ስልክ ላይ ደውሉ፣ መልእክታችሁን እናደርሳለን። ለወገን ደራሽ ወገን ደራሽ እጆች መልእክተኛው የኢትዮ ቤተሰብ ሚዲያ ነው። ሙሉ ቪዲዮውን ተከታተሉት፣ አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል ይሁንላችሁ። በዓሉ የሰላም የፍቅር የጤና ይሁንላችሁ። ኢትዮ ቤተሰብ ፋሚሊዎች በላካችሁኝ መልእክት መሰረት ለአቅመ ደካማና ለአረጋውያን የበዓል ፓኬጅ አድርስ ባላችሁኝ መሰረት ዝግጅቴን አጠናቅቄ አሁን የበዓል ልሰጥ እየሄድኩኝ ነው። ተከታተሉ። ቤተሰብ ደህና ኖት? ኢትዮ ቤተሰብ ፋሚሊዎች ይባላሉ። እኔ ምን አውቃለሁ? መልእክት ተልኬ ነው የመጣሁትኝ። እሺ ይቺን 10 ሺህ ብር ይሄው 10 ሺህ ብር ነው ይሄ። እሺ ይሄ ለበዓል ነው። አይ እሺ እሺ መርቁልኝ። ጠቢያ ዛሬ ያለምልምልኝ። አሜን። ዘራችሁ ይባርክልኝ። አሜን። ዘመዶቼ አሜን። ጠዋሮቼ ከእናንተ ቅድሚያ ያርግሽ። እሺ እግዚአብሔር ይስጥልኝ። እሺ እኔ እናት እግዚአብሔር ይስጥልኝ። ዘራችሁ ለምለም ዘራችሁ እናቴ። አሁን እንግዲህ ያው ሁለተኛው ቤት ተገኝተናል። ኢትዮ ቤተሰብ ፋሚሊዎች እድሜና ጤና ይስጣችሁ፣ ቤተሰባችሁን ሁሉ ይባርክላችሁ። ኑ እስቲ ምርቃት እንቀበል። አሁን ሁለተኛው ቤት ነን። ና ቤት ልጅ የለኝ፣ ውላጅ የለኝ፣ ዘመድ የለኝ፣ ወገን የለኝ። በቃ ሌላ ምንም የለኝ። ከእግዚአብሔር የሚጦረኝ ሰው የለኝም። በቃ የሚጦረኝ አንድ መድኃኔዓለም እና ቅዱስ ገብርኤል። እውነቴን በሱ ነው ያለሁት፣ በሌላ የለሁም። እና እንደ አቅሜ ከሰልም እሸጣለሁ፣ አንዳንድ ነገርም ደጅ ቁጭ ብዬ እሱም ሲያልፍ ሲያገድም የሚያየኛል። ሰውን ሁልጊዜም ማስቸገር የሰው ፊት ይገፋል፣ እሳት ነው። እኔ ያልሰራሁት የለኝ። የቀን ስራ ብዙ ሰርቻለሁ። ኢትዮ ቤተሰብ ፋሚሊ ይባላሉ፣ ከአሜሪካ ማለት ነው። አሁን ይሄን ቪዲዮ ለነሱ ልልከው ነው። እሺ ይሄንን 10 ሺህ ብር ልከውልሻል። ሰዎች እሱ በያሉበት አሜን፣ ጤናቸውን ይስጣቸው። አሜን። ወልደውም እንደውን ይባረክላቸው። እናንተንም ትልቅ ደረጃ ያድርስልኝ። እኔም ብላችሁ የመጣችሁ ሁሉ እግዚአብሔር እንጀራችሁ ከፍ ያርግልኝ። አሜን። አዎ የኔን እድሜ ይስጣችሁ። አሜን። አዎ እኔ 75 ዓመቴ ነው።
ንገርሽ ከአባባ ጃንሆይ እንዲህ ብዬ 100 ብር ተቀብያለሁ። ቤተሰብ እንግዲህ ያው ሶስተኛው ፓኬጃችንን ልንሰጥ እየሄድን ነው። እኚህ እናት ጧሪ ቀባሪ የላቸውም። ደህና ኖት? እግዚአብሔር ይመስገን። እንዴት ኖትልኝ? ደህና ነኝ። እግዚአብሔር ይመስገን። ሰላም ኖት? አልሳምኩትም፣ ይቅርታ። በቃ ከዚህ በኋላ ጠላ የሚባል አይሰሩም። እሺ? አልሰራም። ኢትዮ ቤተሰብ ይባላል ከአሜሪካ። እሺ 10,000 ብር ይሄንን ለበዓል ፓኬጅ ስጥልኝ እና አስመርቀን ብለውኝ ነው ማየ። እግዚአብሔር ይስጣችሁ። እናንተም ሀገር ውስጥ ያላችሁት ውጭም ያሉት አሜን። ሁላችሁም ጤናና ሀገራችን ሰላም ያድርግልን። አሜን። ወተን እንግባ። ከዚህ በላይ ኖሩልን አለን። እሺ ማየ ሰላም ዋሉ። መልካም ቀን። አሜን። እኔና እግዚአብሔር ይስጣችሁ። ሁላችሁም እሱ ይስጣችሁ። አሜን። እግዚአብሔር ይስጣችሁ። ሰላም ዋሉ። አሜን። አራተኛውን ፓኬጅ ልንሰጥ እየሄድን ነው። በጣም ነው የሚያሳዝኑት ቤተሰብ ነው። እማዬ ደህና ነው? መልእክት ተልኬ ነው። እንግባ። ቤት አያስገቡኝም? እሺ ግቡ። አብሩት እማዬ። ቆይ ላብራሉት ወይ? ቆይ ጣሳውን ላይ ቁጭ በሉ እስኪ ቁጭ በሉ። እሺ እንዴት ነው ትልኝ? ቁጭ ትላለህ? ችግር የለውም እማዬ ቁጭ በሉ። እሺ እንዴት ነው? ምን ሆትን ያመመውት? ኦኬ ቤቱ እኮ ነው። አሁን ይሄ እንዳለ ቀዳዳ ነው። ቤኪ በደንብ አሳያችሁ። ይሄ ቀዳዳ ነው። ይሄው እንደምታዩት ቤታቸው ግቢና ዝናብ ይኸው ሊያፈርስ እንትን ይወጣው ነው ቤት ስለ ማንም ይጠራኝ የለም ማንም ነው እንደው ዝም ብሎ እንጀራ እየጋገሩ የሚሰጡኝ። ስንት ዓመት ሆት ነው? ስንት ዓመት ሆት ነው? አላውቀውም። ጃንሆይ ከስልጣናቸው ሳይወርዱ ነው የመጣሁት ሀገሬ። የሚረዳኝም የለ አለ መድኃኔዓለም አለ ክርስቶስ ቅዱስ ገብርኤል የሚረዳኝ ማንም ታዛቢ የለኝም። መልእክት ተልኬ ነበር የመጣሁት እማዬ። እሺ ከአሜሪካ አንድ የተባረኩ ቤተሰብ አሉ። ኢትዮ ቤተሰብ ፋሚሊዎች ይባላሉ። ኢትዮ ቤተሰብ ፋሚሊዎች ይባላሉ እና እንደዚህ ለአቅመ ደካማ ጧሪ ቀባሪ ለሌላቸው ይሄንን 10,000 ብር የበዓል ስጥልኝ ብለውኝ ነው የመጣሁትኝ። 10,000 ብር ልከውልዎት ነውና ጥቼ ጠይቆታለሁ። እሺ ቆይ ልቁጠርና ልስጦት። እሺ ለሱ ይሄው 10,000 ብር በደንብ አድርገው መርቁልኝ የኔ እናት። እሺ እግዚአብሔር ይስጥልኝ። አሜን። የኔን እድሜ ይስጣቸው። አሜን። የኔን እድሜ ይስጣቸው። አሜን። ያው እንደምታዩት ይሄ እንዳለ የፈረሰ ነው። በውስጥ ያያችሁት ቤት ይሄ ነው። እዛ ላያቸው ላይ እንትን ሊኖር እንዴት ጤና አደረች? እግዚአብሔር ነው። ስንት ኪሎ ነው ወጥ ይወጣልኝ ያልከኝ? 1 ኪሎ ተኩል ተጣ። አሁን ደግሞ በቀደም ጳውሎስ ሆስፒታል ሄድኩ። ጋሽ መሐመድ ነው ተሰጠኝ። እግዚአብሔር ሄድኩኝ። የልብ ኬዝ አለብህ፣ ልብ ላይ የሆነ ጥቁረት አለኝ። ያው አሁን መድኃኒቱ እግዚአብሔር ይመስገን እሱን ስወስድ ትንሽ አስምም አለበት። አስማለችብኝ። አስሜ ነው ለሀገር አገልግለን ቆሻሻ ፈጥረናል። አሁን እግዚአብሔር ይመስገን ለእናንተ አይነት ትውልድ ደግሞ ተተክቷል። እግዚአብሔር የሚጠሩት የለም እንዴ? ማንም የለውም። የጡረታ እንኳን የለኝም። የግንባታውን ቆመ ይሰራ። አያልቅሱ አያልቅሱ። ዝም ብለው ነገሩን አሁን እና ደህና ነኝ እግዚአብሔር ይመስገን። ከበፊት ብዙ አለው ያው በክራንች ሲሄድ አይተሃል። እናቴ ሚስቴ ልጄም ነች። ቆሻሻዬን ጠርጋ አሁን 2ኛ ዓመቴ ነው ቤት ከዋልኩኝ። ይሄ ብረት ነው። ይሄ እስከዚህ ድረስ ብረት ነው። እግዚአብሔር ይመስገን አሁን ከበፊቱ ትልቅ ለውጥ አለ። ሁላችሁም በውጭም በሀገር ውስጥም ያሉት ቅዱስ ገብርኤል ሰይፈኛውን እሱ ይጠብቃችሁ። አሜን። በእኛ የደረሰ በእናንተ ይድረስ። ጥሩ ጊዜ ያጋጥማችሁ። አሜን። የረዳችሁት እርዳታ አይደለም እንደማሳደግ ቁጠሩት። ማንም ያላስታወሰው እናንተ ይሄ ማስታወስ ማለት ትልቅ ክብር ነው። እሱን ደግሞ ሰሜን ዓለም ሶስ የሚገርመው ተቆጥሮ የተቀመጠ ንጉስ እሱ ያክብርልኝ። ትልቅ ክብር ሁላችሁም ማለት ኢትዮ ፋሚሊ ቤተሰብ ይባላሉ። ይሄው እያየሁት እና ከአሜሪካ በጣም አቅመ ደካማ ጧሪ ቀባሪ ለሌላቸው ይሄንን ወስደህ 10,000 ስጥልኝ ስላሉኝ አየው 10,000 ብር እና መርቁልኝ። እድሜ ይስጥልኝ። ተባረኩ። አሜን። ሁላ ባላችሁበት አሜን። ውጭም ሀገር ደልቷቸው አይደለም የሚልኩት የሶስት አናት ነው ማንት ብሎ ፈጣሪ ለሀገራቸው ያብቃቸው። ይደጉ፣ ይከበሩ። ተቀባዮችም ወርቁ ጤናችሁን ከነ ቤተሰቦቻችሁ ጤና ሁኑ።
ቤተሰብ እግዚአብሔር ይመስገን። አሁን 6ኛ ፓኬጃችንን ልንሰጥ አንድ አባት ጋር ነን። የሚጦራቸው የለም። ለማንኛውም እስቲ አናኗራቸውን ምናምን አብረን እንይ። ኢትዮ ቤተሰብ ፋሚሊ እግዚአብሔር ይባርካችሁ፣ ተባረኩ። ና ቤኪ አሳያችሁ። ሳሙኛ ነው ችግር የለም። ሰላም ለዚህ ቤት ተባረክ። እንዴት ነው? መብራት የለም እንዴ? ቁጭ በሉ አባቢ ጤናዎት እንዴት ነው? አሁን በቃ ከወደቁ በኋላ በቃ የአልጋ ላይ ተኝተው ነው የሚሉት እዚህ ላይ። አዎ በቃ የሚረዳችሁ ሰው የለም። አይ እዚህ ላይ ነው የምትኖሩት። ቤኪ በደንብ አንሶስ ችግር የለውም። አይ ችግር የለውም። አይዞት የኔ እናት አይዞት። ሰው ግን ያለው ሰው እዚህ ላይ አይተኛም። የምንተኛው እንጨት አልገባ። አይዞት በማርያም ኑ፣ በማርያም ኧረ ኑ በማርያም እማዬ። እንዴ አይደለም ላንተ አይደለም ለእግዚአብሔር ማለት ነው። ኢትዮ ቤተሰብ ፋሚሊ ይባላሉ። የኔ አባት ከአሜሪካ ነው የሚኖሩት። እንደዚህ አቅመ ደካማ ጧሪ ቀባሪ የሌላቸውን ሂድና ጎብኝልኝ፣ ይሄንን መልእክት አድርስልኝ ስላሉኝ እማዬ እየሰሙኝ ነው። ስለዚህ ናብዬ ቆይ፣ ስለዚህ ምን ልልዎት ፈልጌ መሰል፣ አሁን ጤፍ ከሌለ ለበዓል ፓኬጅ አድርስ ያሉት ይሄ 10 ሺህ ብር ነው። በዚህ አስፈጩበት። አሁን በዚህ ጤፍም አስፈጩ፣ ዘይትም ግዙ፣ እንዳይረባችሁ ማለት ነው። ለቀጣይ ኢትዮ ቤተሰብ ፋሚሊዎች እያዩት ነው ይሄን ቪዲዮ ያግዟችኋል። እሺ እኔ ናት አታንቅፉ። አሁን ይሄን ተቀበሉኝና መርቁልን፣ በደንብ መርቁልኝ። አሜን አሜን። እንደሰጣችሁ እንደናንተው እንደዚህ ሐሳቢ ይዘዝላችሁ። አሜን ውላችሁ ግቡ። አሜን። እንደኛው እድሜ ይስጣችሁ። አሜን። ውላችሁ ግቡ። አሜን። ውላችሁ ግቡ። እግዚአብሔር ይስጣችሁ። መቼም እግዚአብሔር ለሰጫችንንም እናንተም መላእክተኛ ሆናችሁ ይሁን ሁሉ መስራታችሁ በእግዚአብሔር መንገድ እሱ ይደግፋችሁ። አሜን። እና እግዚአብሔር ይስጥልኝ። እማዬ በቃቸው። እሺ ቻው። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። ስጥ እንደዚሁ የማታ እንጀራ ይስጥህ። አሜን። እግዚአብሔር ይስጥልኝ። አሜን። እኔ መልእክቴ ምን አደረኩኝ? ሰላም ሁኑ። በተለይ በእውነት ልንረዳቸው ያሰብናቸውን ከዚህ ካየነው ከምናያዩት ቪዲዮ ላይ እጅግ በጣም በሚያሳዝን መንገድ የሚተኙበት አልጋ ሽቦ ተቀዶ ከስር ጨርቁም ወደ ውስጥ ገብቶ ፍራሹ እጅግ በጣም በቃ ማለት ልብን ነው የሚሰብረውና ለዚህ ቤተሰብ አዲስ አልጋና አዲስ ፍራሽ ትራስና የሚለብሱትን ልብስ ለመግዛት ኦልሬዲ ታዟል። እሱም ቪዲዮ ተቀርጾ በቀጣይ የሚታይ ይሆናል። እግዚአብሔር ይስጣችሁ። በዚህ ላይ ለምትሳተፉ ሰዎች የምንሰጣቸው ጥቂት ገንዘብ ነው። እናንተ ግን አይታችሁ ተመልክታችሁ በዚህ ጉዳይ ላይ መርዳት እንፈልጋለን የምትሏቸውን ሰዎች እንድትረዱ ነው። ኢትዮ ቤተሰብ ፋሚሊ እድሜና ጤና ይስጣችሁ። ቃላት አጠረኝ። አሁን 7ኛ ፓኬጅን ሰጥ ነው ማለት ነው። ይሄ 7ኛ ነው። ለአንድ አቅመ ደካማ ጧሪ ቀባሪ የላቸውም፣ ልጃቸው የአእምሮ ህሙማን ነው። ለማንኛውም ጆሮአቸውን ብዙ አይሰማም። አሁን ነው እንሂድና እስኪ እናያቸው ያሉበትን ሁኔታ እንይ ነው አብረን ነው። ደህና ኖት? እንዴት ኖትልኝ? አንድ መልእክት ተልኬ ነበር የመጣሁት። የጋ አዎ ማጀው ከአሜሪካ ተልኬ ነው። አዎ ይመርቁን እንደ እርሶ ላሉ አቅመ ደካሞች 10 ሺህ ብር ሰጠልን። ኢትዮ ፋሚሊ ቤተሰብ ይባላሉ። እሺ በርካለሁ። ይሄው 10 ሺህ ብር ይቺን ያዙ። ስራቸው ትነግረኛለህ። ኢትዮ ቤተሰብ ፋሚሊ ይባላሉ። የሚኖሩት አሜሪካ ነው። ይሄ 10 ሺህ ብር ነው። መርቁልኝ እስኪ ማዬ። ኢትዮ ቤተሰብ ፋሚሊ አሁን ደግሞ ከከተማው ወጣ ብለን ገጠራማው አካባቢ ደርሰናል። እድሜና ጤና ይስጣችሁ። አሁን 8ኛ ፓኬጃችንን ልንሰጥ ነው እና አንድ እናት አሉ እዚህ ጧሪ ቀባሪ የላቸውም። እሳቸውን ሄደን ልናግዝ ነው እና ምርቃታቸውን እንውሰዱ። ኑ ናቤኪ በደንብ አሳያችሁ። እሺ እንዴት ነዎትልኝ? እንዴት ነዎት? ጾም ደህና ነው? እንዴት ነው ጾም? ቆንጆ ነው። እውነት ነው እንዴ ጧሪ ቀባሪ የላቸውም የሚሉኝ እርሶ? እኔ ከ1 2 ከ2 3 ከ3 4 ወልጃለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። 3ቱን መድኃኒዓለም ወስዷቸዋል። የኔና የአንድ እንጀራ እንኩርኩሮ አንድ ልጅ አለ። መጨረሻው
13 ዓመት ድምጽ የለም አለሁ የለም ስልክ የለም። ኢትዮ ቤተሰብ ፋሚሊ ይባላል። አሜሪካ ነው የሚኖሩት። 10,000 ብር ነው ደበቅ አርጉ ይችላል እና እኔ ነኝ ቀና በሉኝና አይዞት እና እነሱን እንድትመርቁልን ነው። አሁንም እኔ ደረስኩበት እድሜ ድረሱ። አሜን። እናንተንም የእድሜ ጠጋ አድርጎ እድሜ ሰጥቷችሁ እንደኔ እኔ እድሜ ትልቅ ነው ይበቃኛል። ስንት አመቶት ነው እናት? እኔ መስከረም ጳጉሜ 3 ተወለድኩና ጣሊያን በሚያዝያ ገባ በስምንት ወሬ የኔን እድሜ ይስጣቸው። አሜን። ማይ እንጀራችሁን እንቅፋት አብርሃም ስላሴ የጥንት የጠዋት የአያት የቅድሚያት የታቦት ገዳማት መርሲ ጥላ ከለላ ዋስ ጠበቃ ጋሻ መከታ ሆነው እሳቸው ይጠብቋቸው። አሜን። ሁላችሁ ግቡልኝ። አሜን። ወዳችሁ እንደ ልጆቻቸው ይባረኩ። አሜን። አፈልክሱኝ ለወግ ለማድረግ ያውቃል። ጤና ሁኑልኝ። እንቅፋትሽ እንዳይወጋ። አሜን። ሁላችሁ ግቡልኝ። የኔን ይስጣቸው። ኢትዮ ፋሚሊ አመሰግናለሁ በሏቸው። ኢትዮ ፋሚሊ አመሰግናለሁ። አባባ እንዴት ናችሁ? ደህና ነው? ሰላም በሉኝ። ቁጭ በሉ እስኪ። እኔ ቁጭ በሉ። ያው ጧሪ ቀባሪ እንደሌለው ስለሰማው መልእክት ተልኬ ነው የመጣሁት ከአሜሪካ። እሺ እንዴት ነው ትልኝ? ሁሉም ችግር ነው ልጅ ይኸውልዎት የኔ አባት ኢትዮ ቤተሰብ ፋሚሊ ይባላሉ። ኢትዮ መኖሪያቸውን ያደረጉት ከአሜሪካ ነው። አሜሪካ ነው የሚኖሩት ከኢትዮጵያ ውጪ ማለት ነው። እና እንደርሶ ያሉ አባቶችን ምርቃት መውሰድ ነው የሚፈልጉት እና ማገዝ። ስለዚህ ይሄንን 10,000 ብር አድርስልኝ ብለውኝ ነው። እሺ ስለዚህ ዶክተርና ይሰጡታለሁ ይመርቁልኛል። እሺ እመርቃለሁ። ይሄ ማለት 10,000 ብር ነው። 10,000 እና ጤፍ ያስፈጫሉ፣ ዘይት ይገዛሉ። እሺ በዚች ማለት ነው። እሺ እኛም በቋሚነት እንግዲህ የሚያግዘው ሰው አይጠፋም። ከዚህ በኋላ እንጦሮታለን ነው የሚባለው። እሺ እግዚአብሔር ይስጥልኝ። ስለዚህ በደንብ አድርገው መርቁልኝ። እግዚአብሔር ይስጥልኝ። እንጀራችሁን ከፍ ከፍ ያድርግላችሁ፣ አስተዋሽ ያድርግላችሁ። አሜን። እግዚአብሔር ብድር ይግባችሁ፣ እንጀራችሁን ከፍ ከፍ ያድርገው፣ አስተዋሽን ያስታውስልኝ። እግዚአብሔር ያቆየኝ። ዛሬ ቡና እንዲያፈሉልኝ ፈልጌ ነው። እየወቀቱ ነው። መብራት የለም እንዴ? እንደምታዩት ኢትዮ ቤተሰብ ፋሚሊ ገንዘቡ የሚደርስበት ቦታ እንደዚህ ላሉ እናቶች ነው። ደህና ነው? እዚህ ውስጥ ነው የሚኖሩት? የኔ እናት ቁጭ በሉ እስኪ። ቡና እያፈሉ ነው። እድሜ ነው የሚጦሮት ሰው የለም? የኔ እናት እግዚአብሔር ብቻ። አመሰግናለሁ። ስንት ዓመትዎት ነው የኔ እናት? 75 ሰዓት ነው ይቀርማል። እኔ በአንደኛ ዙር ብሔራዊ ነው ከሶቪየት ተቀጥሬ በረሃ አረ በእግዚአብሔር ያልደረስኩበት በረሃ የለም። በየሶቪየት እየሰራው መንግስት ጥሩ ከሶማሌ መጣ እና ልጅ አላፈሩም በዛ መሃል? አረ እዚህ ቤተሰብ አሳድጓቸዋል። 2 ሴቶች ጥዬ ነው የሄድኩት። አሁን ዘመድ የሚሆነኛል ብዬ ለነሱ ስነው ከቦረና እንደውም ቀይ መስቀል ሁሉ ሊረዳኝ ጠፍቼ ነው የመጣሁት። መስንት ሰጥቶኝ ብር ሰጥቶ አሁን ርካሽ ነው እዛን ጊዜ ትራንስፖርት ከቦረና እስከ ሻሸመኔ ስራው እዛ አዲስ አበባ እንደዛ። አሁን እገባለሁ ብዬ ነው ከቦረና ጠፍቼ የመጣሁት። እዛ በሆንኩት ስመጣ የጨሸበት ነው። እዚህ ጋንጉሎ ለበታች ነው ቤተሰቦች። አባቴና ታላቅ ወንድሜ የለም። ያው እናቴ ነበረች። የተቀሩት ልትጦር ነው። እዛ አላስቀመጡኝ። መጥቼ ሽሮ ቆሎታ ጀመርኩ። ሽሮ እየቆላ አዘኑልኝ። ጠባሴ ቤት እየተከራየሁ መልክ የታደሰ ግቢ ነው። ብዙ ሰንከራትቻለሁ። ይኸውልዎትም ኢትዮ ቤተሰብ ፋሚሊ ይባላል። በአሜሪካ ነው መኖሪያቸው እና እጅግ በጣም የተባረኩ ናቸው። እና እንደርሶ ላሉ ጧሪ ቀባሪ ለሌላቸው በእንደዚህ አይነት ኑሮ ስለሚኖሩ አስተዋሽ ላጡ እየሄድክ ይሄንን 10,000 ብር ስጥልኝ ስላሉኝ ነው። ይሄን 10,000 ብር ደግሞ ለምግቦት ይሆናል። ለበዓል ነው የተላከለው። ለበዓል በዚች 10,000 ብር
የሚፈልጉትን ነገር ገዛዙ እንዳይርቦት ጤናዎትን ስጦት በዚህ አስፈጩ እንዳይርቦት ሁሉ ጊዜ ሲጸልዩ ኢትዮ ቤተሰብ ፋሚሊ እያሉ ይመርቁልኝ። እሺ ሁላችሁም እድሜ ከጸጋ ይስጥ። አሜን። ውላችሁ ግቡ፣ ከክፉ ነገር ይሰውራችሁ። አሜን። ወልዳችሁ ሳ አሜን። ሰርታችሁ አግኙ። አሜን። እግዚአብሔር ከመጥፎ ትኩሳት ከመጥፎ ተውሳክ ያድንልን። አሜን። የሰማዕታቱ አምላክ ፈጣሪ እንጀራ ከጸጋ ይስጥልኝ። አሜን። ማማ እንዴት ነዎት? ሰላም ናችሁ? መብራቱን አብሩት እስቲ። ደህና ናችሁ? ሁሉ ሰላም? ቁጭ በሉ ቁጭ በሉ። ደህና ነዎት? መጥቼ ሰላም ልዎታለሁ እላችኋለሁ። ደህና ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? አንድ ላይ ነው የምንኖሩት? ማየም እዚህ ነው ልሳም? ሰላም ናችሁ? እንዴት ነዎት? አሁን እንደዚህ እየኖራችሁ ነው አሁን ነገራችሁ? አይደለም እዚህ ነው የምትጠቀመው። ቤቴ የኢትዮ ቤተሰብ ፋሚሊ እንደምታዩት እዚህ ነው ሁሉ ነገር የሚጠቀሙት። ውሃው እዚህ፣ ምድጃው እዚህ ነው አይደል እማዬ? ስለዚህ አሁን ኢትዮ ቤተሰብ ፋሚሊ ለነርሶ ያለ ጧሪ ቀባሪ ለሌላቸው እናቶች አድርስልኝ ብሎ መልእክት ልኮኛል እና 10 ሺህ ብር ልከውኛል። እድሜ ጤና ይስጥልኝ፣ ለሀገራቸው ያብቃልኝ። አሜን። ለብርሃነ ተሰው ያብቃልኝ። አሜን። በሄዱበት ብርሃን ይውረድ፣ ብርሃን ይሁኑ። የሚሰሩት የሚይዙት ገንዘባቸውም ኑሯቸውም ብርሃን ይሁን። አሜን። እድሜና ጤና ይስጥልኝ። አሜን። እኛን እንደጠቀሙ እኛን እንደረዱ እሱ ደግሞ ፈጣሪ ተነሱ ጋር ይሁን። ኢትዮ ቤተሰብ ይባርክልን፣ ትልቅ ደረጃ ያደርስልን። የወለዱት ይባረኩላቸው። እኛ እንደጠየቁ ለነሱ ከፍ እንጀራ ስጣቸው። ጌታ ይመርቃቸው። አገሩን ሰላም ያርግልን። እነሱም ባሉበት ሰላም ያርጋቸው። እንደዚሁ አቅመ ደካማ ናቸው መጠየቅ ትልቅ ነገር። ይሄ 10 ሺህ ብር ነው። በዚህ ገዛዙበት። ተቀበሉኝ፣ ችግር የለውም። መልካም ቀን ይሁንላችሁ። እንዴት ነው ደህና አሞታል ተብዬ ነበር። እውነት ነው? የኔ እናት በቃ ከዚህ በኋላ ማለት ነው ልመና ያወጡም እንደታመሙ ሰምቻለሁ። ቤቶት የት ነው? ኑ እንግባ። በቃ ኑ ማውራውት አለኝ። ኑ ቤት እናቴ ውጡ። አይዞት ውጡ። አይዞት። ከዚህ በኋላ ልመና የሚባል ከዚህ በኋላ አይወጡም። እሺ እኛ አለን ከዚህ በኋላ። አይዞት አይዞት የኔ እናት በረቱ። አይዞት የኔ እናት ኑ እየተበራቱ ነው። ኑ ታመው የኔ እናት ጤፍም የለም ዘይትም የለም። በቃ ይሄ 10 ሺህ ብር ነው። እሺ ይሄን ብር ማየ እሺ ልቁጠርና ሰው ጠውታለሁ ይመርቁልኛል። ኢትዮ ቤተሰብ የሚባሉት በጣም በቃ እንደርሶ ያለ እናት ይፈልጋሉ። እሺ ስለዚህ ከዚህ በኋላ ልመና አይለምኑ። እናመሰግናለን በሏቸው። ይያዩ እናመሰግናለን። መርቁልኝ። ልጆቼ ቁሙልኝ፣ ኑሩልኝ። አሜን። እድሜ ይስጣችሁ። የዘላለሙን እኔን እድሜ ይስጣችሁ። ብሉልኝ፣ ጠጡልኝ፣ አጠጡብኝ፣ አግኙልኝ። የሰው መውደድ ይስጣችሁ። ያቆይልኝ፣ ያቆይልኝ። እሺ በላችሁ ልጆቼ። ኑሩልኝ፣ ያኑርልኝ፣ ያቆይልኝ፣ ያቆይልኝ። ኑሩልኝ። ቅዱስ ገብርኤል ኑሩልኝ። ሰላም አሜን። ሰላም አሉ። እድሜ ይስጣችሁ። በሄዳችሁበት ለምልሙ፣ አትቁብኝ፣ ያገኙልኝ። ለምለም ሁኑልኝ። እሸቱልኝ፣ እሸት ሁኑልኝ። የልጅ እሸት፣ የገንዘብ እሸት ይስጠኝ። ምድር አያስቀርባችሁ። በምድር የሰጣችሁትን በሰማይ አይቀርባችሁ። ቤተልሔም ንጉሴ ይባላለሁ። የመኪና አደጋ ደርሶብኝ አልጋ ላይ ከዋልኩኝ 9 ወር አልፎኛል። እስካሁን ድረስ ያለሁት በዳይፐር እና በሽንት ጎማ ነው ያለሁት። ያው ከአደጋው በፊት ራሴን ማስተዳደር ልጅ ነበርኩ። ሞዴሊንግ ላይም ትምህርት ማር ነበረ። በራሴ አውቶ መካኒክ ተመርቄያለሁ። ገና በተመረኩበት ስራ ስላልያዝኩ በራሴ ስራ ከፍቼ የሻይ ቡና ስራ እየሰራው ነበረ። በዛን ጊዜ ነው አደጋው የተከሰተውና የተለያዩ ስራዎችን እየሰራው ራሴ ነበር ማስተዳድረው። የመኪና አደጋ ተከስቶ ከዛ ሕክምና ተደረገልኝ። ያው ቤተሰቦቼ ገጠር ላይ ነው ያሉት። የቻሉትን ያቅማቸውን ያህል እህልም ሸጠው ከብቶቻቸውን ሸጠው በቃ የተቻለውን ነገር በብድርም በምንም ብዙ ከ1.1 ሚሊዮን ብር በላይ ነው ሕክምና የወጣው ማለት ነውና እስከዛ ድረስ ታክሜ
ያው በቂ ስላልሆነ ሙሉ ለሙሉ አልዳንኩም። ከዛ ተመልሼ አልጋ ላይ ደርቻለሁ ማለት ነውና አሁን ያለሁት በሽንት ጎማና በዳይፐር ነው። ይሄን ያህል ወር ሙሉ ሙሉ ሕክምና ስላልተደረገልኝ የተለያዩ ቦታዎችን ሙከራ ስላልተደረገ መዳን አልቻልኩም። ወጣት ነኝ። በዚህ እድሜ በእርግጥ እንደዚህ አይነት ሁኔታ በጣም ከባድ ነው ለኔ ያለሁበት ሁኔታና አሁን ላይ ሰዎች እያገዙኝ የነበሩ ሰዎችም አሁን ላይ ምንም አይነት እገዛ የለም። ያው ሁሉም የራሱ ህይወት ስላለ በፊት ላይ የተወሰኑ ሰዎች አንዳንድ ሰዎች እያገዙኝ እንደገና ተጨማሪ ሕክምና አዲስ አበባ ላይ ሄጅ ጀምሬ ነበር እና ያው የታገዝኩት ብር ሲያልቅ ድጋሚ ሕክምናው ተቋርጦ ተመልሼ መጥቼ እዚህ አልጋ ላይ ተኝቻለሁ ማለት ነውና ሁላችሁም ያቅማችሁን ብትረዱኝ ብታግዙኝ የቻላችሁት ሁሉ ብታደርጉልኝ እኔ መዳን ፈልጋለሁ፣ መራመድ ፈልጋለሁ፣ ወደ ቀድሞ ህይወቴ መመለስ ፈልጋለሁ። አሁን ላይ ምንም አይነት እንቅስቃሴ አላደርግም። እጄ ብቻ እንደዚህ ይንቀሳቀሳል። ከዛ ውጪ በቃ መናገር ብቻ ነው የምችለው። በእንደዚህ አይነት በጎኔ ተኝቼ ራሱ ወደዛ መገልበጥም ወደ ጀርቤ መገልበጥም አልችልም። ምንም አይነት እንቅስቃሴ ማድረግ አልችልም። በተኛውበት ያው ሰው ነው የሚያገላብጠኝ። ከታች አንድ ሰው ከላይ አንድ ሰው ይዞ ነው የሚገላበጠው ነው። ጎኔ ሲደክመኝ እንኳን ወደዛኛው ጎኔ መዞር በጣም ትልቅ ነገር ነውና እሱን እንኳን ማድረግ አልችልም። እኔ ምንም አይነት እንቅስቃሴ ከወገብ በታች ምንም አይነት እንቅስቃሴ የለም። በእኔ የሚታዘዝ ነገር ምንም የለም። ሁላችሁ የምትችሉትን ነገር አድርጉና አድኑኝ እባካችሁ። የኢትዮጵያ ሕዝቦች ሁላችሁም እርዱኝ፣ አድኑኝ። መዳን ፈልጋለሁ። የሰው እጅ በጣም ከባድ ነው። ለእኔ በጣም ከአእምሮዬ በላይ ነው። አሁን ከአካሌ ህመም በላይ አእምሮዬ ራሱ በጣም እየታመምኩ ነው ያለሁትና በጣም ከባድ ሁኔታ ውስጥ ነው ያለሁት። እባካችሁኝ፣ በቃ እባካችሁን። ሌላ እኔ ምንም ማለት አልችልም። እባካችሁ በቃ አድኑኝና ለአቁሙኝ። መራመድ ፈልጋለሁ፣ መቆም በጣም ፈልጋለሁ። እሺ ቤተሰቦች የላካችሁልኝ 10 ሺህ ብርም ደርሶኛል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሁንም እኔ መርዳት የምትፈልጉ የንግድ ባንክ አካውንት እኔ መንቀሳቀስ ስለማልችል እጄ ማውጣትም ስለማልችል ለኔ በወንድሜ ስም የተከፈተ አካውንት አለ። እኔ ቤተልሔም ንጉሴ መኮንን ነው ስሜ። የወንድሜ ስም ሽመልስ ንጉሴ መኮንን። በሱ አካውንት የተከፈተ እኔ የምጠቀምበታለሁ። እሱ አውጥቶ ለሚያስፈልጉኝ ነገሮች ለሕክምና ወጪም ለሁሉም ነገር የሚያደርግልኝ ማለት ነው። እና እሱን አካውንት አሁን እነግራችኋለሁ። ከስርም በጽሁፍ ይቀመጣል። 1071 17 19095 በዚህ አካውንት ብትልኩልኝ ይደርሰኛል። ስለምታግዙኝ ስለምታደርጉልኝ ነገር ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር። ሌላው ቤቲ ናት። መዳን እፈልጋለሁ ትላለች። ለመዳን ጥሪን አቅርባለች። ኢትዮ ቤተሰብ ሚዲያ ይህንን ድምጽ የምታየው ወይም የምትመለከት ወጣት ናት። በዚህ በወጣትነቷ የመኪና አደጋ ደርሶባት እቤት ከዋለች ወራትን አስቆጥራለች። ዛሬ በዳይፐር ነው ያለችው። ዛሬ መንቀሳቀስ አትችልም። በሰው እጅ ላይ ወድቃለች። ማስታመም ከባድ ነው። አስታማሚዎች ሁሉ ሰልችተዋት እንደ ራቋት ትናገራለች። ይችን ሴት ይችን ለጋ ወጣት መታደግ የምትፈልጉ ዛሬ በገንዘባችሁ የዚችን ህይወት ለመታደግ ምክንያት ለምትሆኑ ሁሉ ኢትዮጵያውያን፣ ኦርቶዶክሳውያን፣ ኤርትራውያን ደውሉልኝ። ቀጥታ ይችን ልጅ አገናኛችኋለሁ። እርዱኝ ትላለች፣ አድኑኝ ትላለች። የሚፈውስ የሚያድን እግዚአብሔር ነው። መንገድ ለመሆን እጃችሁን የምትዘረጉ ደራሽ እጆች ይችን ልጅ ትፈልጋለች እና ስልካችሁን ደውሉ። ቀጥታ አገናኛችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እማምዬ ደህና ኖት? ደህና ልሳሞት? ቆይ እኔ እናት ደህና ኖት? እንዴት ኖትልኝ? እግዚአብሔር ሰላም ኖት? እግዚአብሔር ይስጥልኝ። ዓመት ያድርሳችሁ፣ ተክፉ ይሰውራችሁ። አሜን። እኔ እናት
ረጅም ዕድሜ ተቤተሰባችሁ ያድላችሁ። አሜን። ገበታችሁ ሰፊ ይሁን። አሜን። ተክፉ ይሰውራችሁ። የኔ እናት ውላችሁ ግቡ። አሜን። የኔ እናት ዓመት ዓመቱ ያድርሳችሁ። አሜን። የኔ እናት እኔ ደረስኩበት ድረሱ። የዕድሜ ባለጠጋ ነኝ። ጓደኞቼ የሉም ዛሬ። ስንት ዓመትዎት ነው ማማ? አሁን ጠፋብኝ። ቆጥር ነበር 90 ያልፋቸው። የልጄንም አላቅ ዛሬ 90 በጣሊያን የተወለዱት። እማምዬ ከኢትዮጵያ ውጭ የሚኖሩ ቤተሰቦች አሉኝ። ኢትዮ ቤተሰብ ፋሚሊ ይባላሉ። ከአሜሪካ የሚኖሩ ለማማ መልእክት አድርስና አስመርቀን ብለውኝ ነው። 10,000 ብር ልከውልዎታል ለጤፍ መግዣ ለበዓል። አሜን። እኔ እናት ሰምተውኛል። ዓመት ዓመቱ ያድርሳቸው። አሜን። እኔ እናት አሜን። አሜን ይስጣቸው። ረጅም ዕድሜ ይስጣቸው። ተቤተሰብ ያኑራቸው። ያኑራቸው። ይደግፋቸው። አሜን። እኔ እናት አሜን። ፈጣሪ አምላክ ወላዲተ አምላክ ተነ ልጇ ትድረሱላት። አሜን። ወይኔ እንደው አሜን። እኔ እናት ቁጭ በሉ፣ ቁጭ በሉ። ይሄ 10,000 ብር ነው እማዬ። እሺ፣ ይሄ 10,000 ብር ነው። እሺ። መርቀዋቸዋል በደንብ። ስለዚህ ዘይት ይገዛሉ። ዘይት በጸሎታቸው አስቧቸው። ስነሳ መርቃለሁ። ሰጪዎቼ ደጋፊዎቼን ደግፍልኝ። አሜን። እየመረቁ ሁላችሁ ግቡ። ይጠብቃችሁ። አሜን። ጎዳና ላይ የሚኖሩ የነበሩ ቤት ተከራይተው እስቲ ዛሬ ደግሞ የ5 ወር እንክፈልላቸው በኢትዮ ቤተሰብ ፋሚሊ ስም ማለት ነው። እድሜና ጤና ይስጣችሁ። በጣም ኢትዮ ቤተሰብ ፋሚሊ ማለት ነው። አላቆማ አዎ እኔ ልንገሮት እንዲመርቁልኝ ነው። እሺ እነሱ አሁን ከአሜሪካ እንደርሶ ለተጎዱ ጧሪ ቀባሪ ለሌላቸው የሚጎላቸውን አድርግላቸው ብሎ 10,000 ብር ሰጥቶኛል። ይሄ 10,000 ብር ነው። የ5 ወር ቤት ኪራይ ነው። የ5 ወር ቤት ኪራይ ይችልልዎታል እንዴ? ምንድነው? በእግዚአብሔር ስም ኧረ ይቅር ይበሉት። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ቅዱስ ጊዮርጊስ አብርሃም ወስላሴ ይስጥልኝ። እኔ አሁን ስለሌለ ነው። ቅዱስ ጊዮርጊስ እናንተን እግዚአብሔር ይስጥልኝ። የኔ አባት እንዴት ኖት? ሃይላንድ በመልቀም ነው የምትተዳደሩት? ማን ነው ስሙ በድጋሚ? ዳንኤል። ኦኬ። ልጆቹ የእናንተ ናቸው? የኔ ማለት ስንት ልጆች? ኦኬ። ነይ እስቲ እናትዬ። እሷስ ባለቤት ነች? የኔ እናት። ይሄን በመልቀም ነው የምትተዳደሩት? ኦኬ። ማን ነው ስምሽ እናትዬ? ስምሽን ንገሪ። ሰርክዬ። ተፈናቅለን እንዴ? አዲስ አበባ ተፈናቅለን ጣፎ ነበራችሁ? ኦኬ። እና አሁን የት ነው የምትኖሩት? አሁን ተከራይተን። የት? ኦኬ። እዚሁ አካባቢ ነው። ስንት ብር ነው ቤት ኪራይ? እና ይሄንን የምትከፍሉት ልጆቹን የምታስተምሩት ይሄን ሰብስባችሁ ነው? ወይኔ የለቀምን ነው። በዚሁ ነው። እስኪ አሁን ይሄን በኪሎ ነው የምትሸጡት? አሁን ቀንሷል። በፊት 25 ብር ነበር። አሁን ስለቀነሰ 5 ብር። ኢትዮ ቤተሰብ ፋሚሊዎች መልእክት ልከውኝ ነው። እንደርሶ ያሉ እንደዚህ የተቸገረ ሰው የበዓል አድርስልኝ ስላሉኝ የበዓል ፓኬጅ ልንሰጣችሁ ነው። እና ቤት ኪራይ ስንት ብር ነው ያልኩት? 3300 ብር። በቃ እሺ። አሁን ለበዓል ልጆቻችሁን እንዳይረብባችሁ 10,000 ብር ልስጣችሁ። ይኸው መድኃኒዓለም ይስጥልን። በዚህ ለልጆቻችሁ ምግብ አድርጉ። መርቁልኝ። መድኃኒዓለም ይስጥልን። ቅዱስ መድኃኒዓለም ይስጥልን። ቅዱስ ገብርኤል ይስጥልን። አሜን። እመቤታችን ዝክር በረክ ምስክር ታርግላችሁ፣ በወርቅ መዝገብ ትመዝግብላችሁ። አሜን። ለሰጣችሁትም ለመጸወታችሁትም ላስተባበራችሁትም ቅዱስ መድኃኒዓለም የሰማይ ዋጋውን ይክፈላችሁ። አሜን። ደስ ብሎሻል እናትዬ? እሺ መርቂልኝ አንቺ። እናመሰግናለን። በያችሁ እንደኛ የደረሰ ለሁሉም ይድረስ። መድኃኒዓለም እሱ ይስጥልን፣ እድሜና ጤና ይስጥልን፣ ዘመንን ያሳልፈን። አሜን። ሀገራችንን ሰላም
አሜን አሜን። ለልጆቻችሁ ደግሞ የሚያስፈልግ ነገር ካለ በድጋሚ ስለምመጣ ስልካችሁን ይዣለሁ። እሺ አይዟችሁ። ኢትዮ ቤተሰብ ፋሚሊዎች አሁንም ከእናንተ ጋር ነው፣ እናግዛችኋለን። በሉ ወደ ስራ ሄዱ። መልካም ቀን። እሺ ሰላም ዋሉ። አሜን። ችግር የለም። እሺ ቻው። አስተዋሽ ያጡ እዛ ጫካ ውስጥ የሚኖሩ አንድ እናት አሉ። ማንም ረዳት የላቸውም። እድሜ ለእናንተ። ይኸው የበዓል ፓኬጅ ልንሰጥ እየሄድን ነው። በድጋሚ መልካም በዓል ይሁንላችሁ ቤተሰቦች ነው። ስሞት ማን ነው? ማማ አየለች። ስንት አመትዎት ነው? 95 ሳይሆን አረብ መድኃኒዓለም በጣላን ጊዜ ነው። አስብ እንግዲህ በጣላን ውስጥ 2 አመት ተመንፈቅ አለኝ። ከሱ ወዲህ ያለውን አስብ እንግዲህ ኒሳውን አላውቅም። አሁን ልጅ ምንም የለኝ፣ ያለ መድኃኒዓለም ምንም ሰብሳቢ የለኝ። አይዞት የኔ እናት፣ አሁን እኛን ጦሮታለን። እሺ ደህና ሁኑ። እኔም መስካሪ እናንተ ናት። አታልቅሱ ማሚ፣ አታልቅሱ በማርያም አይዞት፣ እኛን ጦሮታለን። እሺ ይሰበስበኝ አራት ሞቱ፣ እኛን ጦሮታለን። የኔ እናት እንጦሮታለን። እሺ አሁን ይኸውልዎት አንድ ቤተሰቦች አለኝ። ኢትዮ ቤተሰቦች ይባላሉ። በአሜሪካ ነው መኖሪያቸው እና እንደ እርሶ ላለ አቅመ ደካማ በዓልን ሄደህ የበዓል ሙያ ስጥልን ብለውኝ ነው የመጣሁት እና ማሚ ጤፉን የሚያስፈጭልዎ ሰው ታጣሉ? ዘይቱን ዶሮውንም ለበዓል እንዳይከፋዎት ከዛ በቋሚነት እኛ እንጦሮታለን። እሺ እናቴ። አረ በማርያም ማሚዬ በማርያም አይዞት። እኔ በቃ ነገርኩት እኮ እኛ ልጆችዎት አለን። ቤተሰብ አለኝ እኮ ነው የምሉት ማሚዬ። ችግር የለውም። ይሄ ይኸውልዎት እማዬ ድምፅዎትን ከፍ አድርገው ይመርቁልኛል። ይሄ 10 ሺህ ብር ነው። በዚህ ለበዓል ደስ ብሎ ዋሉ። እሺ እንዳይከፋዎት መርቁልኝና አሁን እንሂድኛል። እሺ እናቴ እድሜ ከእንጀራ ይስጣችሁ። አሜን አሜን። እኔም መስካሪ እናንተን አስመስካሪ ያድርገን። አሜን። በሰማዩ ቤቱ እኔም መስካሪ እናንተን አስመስካሪ ያድርገን። አሜን። መሰላል ይሁን ትሁንላችሁ። የበላይ ሰበም አሜን። ለሁሉ የምትዋሰው ለሁሉ የምትቀርበው ለቅዱሳኑ ማትን ለቅዱሳኑ እሷ መሰላል ትሆናችሁ። አሜን። እንደጦራችሁ ጧሪ ትዘዝላ። አሜን። አረ በድንግል ማርያም፣ አረ በመድኃኒዓለም አይዞት። እሺ ሁሌ ከርሶ ጋር ነው። ስሜ ሽብሬ ጀማል። በፊት ካቴካላ ፍቄ የፈታይፈት ነበር። ዲሲ አድጋ 3 ልጅ ጥሎ ሞተ። መከራ አይቼ አሳደግኩት እዚህ ቦታ። እመቤቴ በሰላም ለሀገራቸው ያብቃቸው። ለቤተሰባቸውን እንደኔ ሳይሆኑ ጥሩ ላይ ያድርስላቸው። ቤተሰባቸውን ልጆቹን ብቻ ሳይሆን ልጆቹም ሰላም ያርጋቸው። ሀገራችን ሰላም ሆኖ ለሀገራቸው እንዲበቁ ተወገኖቻቸው የተራብነውን እንዲደግፉ ሰላም ተነ ልጆቻቸው ተነ ባለቸው ተነ ትዳራቸው ተሰራቸው ጭምር እግዚአብሔር ይባርካቸው። ፈጣሪ ነው መቼም ለሁሉምና እሱ ይባርካቸው። እንዴት ነው ትልኝ? ቤት አላችሁ? ሰላም ነው? እግዚአብሔር ይመስገን። ጤናዎት እንዴት ነው? አይ የመድኃኒት አይነት እየታኮረ ነው። ምን መድኃኒት ነው? የስኳር የግፊት ምንድን ነው? አዎ የነርቭ አልስማማ አለኝ መድኃኒቱ። አቦ ጭራሹም አይስማማኝም ብታይ። እንዳትወድቁ። ይሄው እንደ ጉድ ይሄ ምንም አልሆነልኝም። ከስሞት እንጀምር። ማማ ሸዋዬ ይባላሉ አይደል? አዎ። እንዴት ነው ጤናዎት? እንዴት ነው? ታው ያመኛል፣ በጣም ነው የሚያመኝ። በጣም የሚረዳዎት ሰው የለም? ማናለኝ ብለህ ኢትዮ ቤተሰቦቼ መልእክት ልከው ነው እርሶ ጋር የመጣሁት። እንደርሶ አቅመ ደካማ የሆኑ ጧሪ የሌላቸውን አስተዋሽ የሌላቸውን እኛ አለን እያሉ ነው። ይሄን በዓል ደስ ብሎት እንዲያሳልፉ። እሺ እኔ እናት እኔ ምንም መተዳደር የለኝም፣ ምንም ነገር ማንም ይረዳኝ የለም። ለነሱ ያለ እንደዚሁ እየመጣ ይረዳኛል። አፍና አፌን ይዘኛል። ነርቡ ደግሞ ከዚህ ሽንቴን እንኳን ሽንት ቤት ሄጄ አልሸናም እኮ ያው ሰው እየደፋልኝ ነው ሁሉም ነገር። በዛ ላይ ያዞረኛል፣ በዛ ላይ ነርቭ አለ በል፣ የግፊት አለ በል፣ ስኳሩም እየጀመረ ነው ደግሞ።
አይዞት የኔናት እንደዛ ነው በሽታው። አሁን ኢትዮ ቤተሰቦቼ በላኩኝ መሰረት 10 ሺህ ብር ልከውልዎታል። ኑሩልኝ፣ እግዚአብሔር ይስጥልኝ። እንድመርቁጭ በሉ ማየ እግዚአብሔር ይስጥልኝ። እድሜና ጤና ይስጣችሁ። አሜን አሜን። ከፍ ያለ እንጀራ ይስጣችሁ። አሜን። መብራን ከእናንተ ትሁን። አሜን። ጤናችሁን ይስጣችሁ። አሜን። አገራችን ሰላም ይሁንልን። አሜን። ደህና ሁኑልን። አሜን። ማየ ይሄ 10 ሺህ ብር ነው እንዳያስቀምጡት እሺ። ኤፎትን ግዙ አስፈጩ። መልካም በዓል ይሁንልዎት። ኢትዮ ቤተሰብ እናመሰግናለን። ተባረኩ ተባረኩ። ጤናችሁን ይስጣችሁ። እድሜያችሁ ረጅም ይሁን። አሜን። እኛን እንዳስታወሳችሁ ጌታ ደግሞ በላይ በላው ለእናንተ እንጀራ ይስጣችሁ። አሜን። እናመሰግናለን። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው። አሁን ማሳያችሁ እናት አይናቸው ያይም ጧሪ የላቸውም። በጣም ነው የሚያሳዝኑት። እና ቤኪ እማማ አቤት። እንኳን አደረሳችሁ። እንኳን አብሮ አደረሰን። ደህና ኖት? ደህና ነኝ እግዚአብሔር። ኑልሳ ሞታ። አይ በምን አደጋ ነው ይሄ የተፈጠረው? ምን ሆኖ ነው? እኔ እንጃ። ምንም እስካሁን ድረስ እኔ ምንም እንትን ብለው ነገር የለም። መቼ ነበር እንደዚህ የሆኑት? አይኖት ማይታያቸው 4 አመት እንግዲህ ስራ ነበር። የሽታ ስራ። የምን ስራ? የሽታ ስራ። ወጥ ምናምን እዛ ሜዳ ማርያም ሜዳ እየወረድኩ እንጀራ እየጋገርኩ ለሊት እየሰራው በጋሪ እያስጨንኩ ሄድ ነበር። በቃ በዛ ምን ሲሆን ለሊት አምባሻ ለጋግር ስነሳ ኩሽና ከፍቼ ስገባ የሆነ ነገር አበራብኝ። በቃ በዛው እንትን አልኩኝ። 10 ሰዓት ላይ ምን እንደሆነ አላውቅም። ቤተሰብ የሚባሉ አሜሪካ መኖሪያቸውን ያደረጉ እንደርሶ አቅመ ደካማ አይናቸው የሚያያይ ማንም ጧሪ ቀባሪ የሌላቸው እንደዚህ ማገዝ ይፈልጋሉ። እነሱ ግን ከርሶ የሚፈልጉት ምርቃት ብቻ ነው። ሌላ ምንም የለም። የኔ እናትና በኢትዮ ቤተሰብ ስም እንዲመርቁልን መርቃለሁ። ይሄው 10 ሺህ ብር ለዚህ ያሟላል ብለን እናስባለን። ይሄው 10 ሺህ ብር ያዙ። ኢትዮ ቤተሰብ ብለው መርቁልን። ኢትዮ ቤተሰብ እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ። ዘር ካላችሁ ዘራችሁ ይባረክ። በእኔ የደረሰው በእናንተ አይድረስባችሁ። በዘራችሁም በቤታችሁም በሁላችሁም አይድረስባችሁ። ጤናችሁን ይሄን ላደረጋችሁልኝ እድሜና ጤና ይስጣችሁ። አሜን። ጤናው ነው ከምንም በላይ ጤናው ነው። እድሜም ሞት ጥሩ ነው። የኔ አቋቁም ከሞቱት በላይ ከሞቱት ቆቆሙት በታች ሆኜ ነው የምኖረው። አይዞትኝ ግን እግዚአብሔር እድሜና ጤና ለእናንተ በተለይ ጤና እስከ ቤታችሁ እስከ ጎረቤታችሁ እስከ ዘራችሁ ይስጣችሁ። አሜን። ይሄው እኔ እስካሁን ድረስ ጋጋሪ ቀጥሬያት አብሲት አስጥላኝ ይሄውና ቀረች እስካሁን ድረስ። አሁን ጎረቤት ግለምኜ ዛሬ ራቴን በልቼ ማድር የለም። ሰው በሰጠኝም ዱቄት የሚያስጋግረው ሰው አጣው። ከዚህ ፈጣሪ ያውጣችሁ። አሜን። ከዚህ በእግራችሁም የረገጣችሁትም የሄዳችሁበትን ሁላ ለምለም አድርጎ እግዚአብሔር ጤናችሁን ይስጣችሁ። አሜን። ከክፉ ነገር ይሰውራችሁ። ከሀገራችን ከመጣው መቅሰፍት ሁላ እኔንም እናንተንም ያውጣችሁ። በተለይ እናንተን። እኔስ ቀን ጨልሞብኛል፣ ብሞትም ለእኔ እድሜ አይለመንም። ግን ላሉት ከአንድ ልጅ ጀምሮ እንደ አንድ ልጅ ነውና የምቆጥራችሁ እድሜና ጤናውን ይስጣችሁ። አሜን። ከክፉ ነገር ይሰውራችሁ። በዘራችሁ በጎረቤታችሁ አይድረስባችሁ። ከእንደኔ አይነቱ በተለይ አይን አካል ከባድ ነውና ጤናችሁን ይስጣችሁ። እግዚአብሔር ይስጥልኝ። አሜን። እናመሰግናለን። እንወደውታለን። እሺ መልካም በዓል ይሁንልዎት ኢትዮ ቤተሰብ። ይሄ በዓል የሰላም የደስታ ይሁንልዎት። ደስ ብሎት መልካም በዓል ይሁንልዎት። መልካም ፋሲካ። ቀጣዩ ደግሞ እንመጣለን። እሺ እድሜ ይስጥልን። ደህና ዋሉ። በዓሉ የሰላም የፍቅር የደስታ በዓል ይሁንላችሁ። በስተመጨረሻው በዚህ ፕሮግራም ላይ መሳተፍ ለምትፈልጉ አሁንም ደግሜ እላችኋለሁ በሚታይ ትንሽ አገልግሎት የማይታየውን ብዙ ጸጋ የሚሰጥ አባት እግዚአብሔር አብዝቶ እንዲባርካችሁ ደራሽ እጆች በመሆን እጃችሁን ለምትዘረጉ ሁሉ የማይታጠፈውን በረከት እግዚአብሔር እንደሚሰጣችሁ አምናለሁና አገኙን፣ ደውሉልን። ይሄ የኢትዮ ቤተሰብ ሚዲያ ነው። መልካም በዓል ይሁንላችሁ። መልካም የትንሣኤ በዓል ይሁን። ሰላማችሁ ይብዛ። ሰላም ቆዩ።